የአውሮፓ ሻምፒዮንስ ሊግ የመልስ ጨዋታ ስላለ ብዙም አልተጨነኩም ቴሪ ሄነሪ ፓሪስ ዲ ፍራንስ 2006 ባርሴሎና ከአርሴናል በረኛው ሌማን በቀይ ወጣ በረኛውን ለመተካት ከኋላ አንድ ተጫዋች ከፊት ከአማካይ አንድ ተጫዋች ወጥቶ በረኛው ስፔናዊው ተቀይሮ መግባት ነበረበት አልሙኛ የአርሴናሉ ሮበርት ፔሬዝ የጦስ ዶሮ መሆን ነበረበትና አርሴን ቬንገር ፔሬዝ ላይ ወሰኑ ጫውታው ድብልቅልቁ ወጣ 2-1 በካምቤል 1-0 ቤሎቲና ኤቶ 2 አስቆጠሩ ስዊድናዊው ላርሰን በገፋ እድሜው ለባርሴሎና ትልቅ ሚና ተጫውቶ ነበር ትላንት ምሽት ማክሰኞ ኤምሬትስ ማንቸስተር ሲቲን ከ2-0 መመራት 4-0 ሊቨርፑልን ስታዲ ፍራንስ ላይ 1-0 ተሸንፎ አንፊልድ ላይ 1-0 አሸንፎ ሰዓት ተጨምሮ እጅግ በጣም ከፍተኛ ብልጫ ወስዶ በተሰጠው የፍጹም ቅጣት ምት በመለያ ምቶች በተሰጠው ያልኩት ይቅርታ ሊቨርፑልን አስወገደ እንዲሁ አስቶን ቪላን አስወገደ አርሴናልን ኤምሬትስ ላይ 1-0 መራ በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ከ1 እስከ 6 ካሉት ውስጥ አራቱን ማሸነፍ ችሏል ሉዊስ ኤንሪኬ ሊቨርፑልን በደምቤሌ ግብ አርሴናልን በደምቤሌ ግብ በማሸነፍ ቀጣዩን እድል ፓሪስ ዲ ፍራንስ ላይ የሚደረገውን አስፍቶ ወደ ሀገሩ ተመልሷል 3 ስፔናውያንን አሸንፈዋል ፔፕ ጋርዲዮላን ኡናይ ኤምሬን ሚካኤል አርቴታን ሉዊስ ኤንሪኬ አንድ ኔዘርላንዳዊ የርን ስሎትን ጨምሮ በመጀመሪያዎቹ 20 ደቂቃና 25 ደቂቃ አይደለም ተከታትሎ ለመቆጣጠር በአይን ለማየት በማይቻል ፍጥነት ኳሱን እጅግ በጣም በሰከነ ብቻ ሳይሆን በፍጥነት ለመቆጣጠር በሚያስቸግር ሁኔታ አርሴናልን እያስጨነቁ ጨዋታው በተጀመረ በ3ኛው ደቂቃ የመጀመሪያውን ግብ የመጨረሻውን ግብ አስቆጠሩ አስገራሚ ነበር ፓሪሶች አልትራ በሚባሉ ደጋፊዎቻቸው ድፍን ኤምሬትስን ሲንጡ አምሽተዋል እጅግ በጣም ድባቡ ምርጥ አስገራሚ ነበር አርሴናሎች ከጫውታው ሰዓት መሄድና የፓሪስ ሴን ጀርሜን መርገብ በኋላ መልካም እንቅስቃሴ ማሳየት ጀምረው ነበር የፓርቲ አለመኖር ብዙዎቹ በሐሳባችን አልተስማሙም አንዳንዶቻችሁ ሐሳባችን ትክክለኛ መሆኑን ስትጠቁሙን ነበር ፓቻ በተደጋጋሚ አርቴታ ኩዌርን ተክቷል ፓርቲን ለመተካት ይቸገራል ብሎ ነበር ዛሬ በመሃል የሚሻገሩ በመሃል የሚያልፉ ኳሶች እንዲሁም ከሳሊባና ከኩዌር ተመስርቶ የሚመጡ ኳሶች ስጋት ስለነበሩ በሊብሮ ወይም በ5 ቁጥር ቦታ ራያን በማጫወት ረጅም ኳሶች በአርሴናል ባልተለመዱ መንገድ ለማርቲኔሊና ለሳካ ይጣሉ ነበር ይህ የሚያሳየው መሃል ላይ ኳሱን መጫወት ቢቻል የራይስ ኳሱን የመቆጣጠርና እንደ ፓርቲ በውስጥ ያሻገረ ቡድኑን የኳስ አመሰራረቱን ቤዙን ይዞ እንዲወጣ በተቸገረ ጊዜ ለመቀበል እንዲሁም ክፍተት ሲገኝ በሂደት ኳሱን በበላይነት እንዲመራ ተደርጎ ቡድኑ ተጠንቶ የተቀመጠው ፓርቲ በመሆኑ ያ ስጋት ስለገባው በልምምድ ወቅት ያየም ስለሚመስለን በፕሪሚየር ሊጉም በሻምፒዮንስ ሊጉም አይተን በማናውቀው ሁኔታ ራያ ከ16 ከ50 ይወጣ ረጃጅም ኳሶችን ለሳካና ለማርቲኔሊ ወደ 14 የሚጠጉ ኳሶችን ይሄ ባርሴናል አልተለመደም የፓርቲ አለመኖር የሳሊባ ስተት
እንዲሁም ደግሞ የራይስ እዛ ቦታ ላይ ሙሉ በሙሉ አስተማማኝ አለመሆን አርቴታ ከስጋት ለመውጣት የተጠቀሙበት መንገድ ነበር። የፍጹም ቅጣት ምት ቲምበር 7 ቁጥሩ የፓሪስ ሴን ጀርሜኑ ልጅ ላይ የሰራው ፍጹም ቅጣት ምት በትክክል ያሰጥ ነበር። አርሴናሎች እድለኛ ናቸው። በአርሴናል በኩል ተከላካዩ ኑኖ ሜንዴዝ ከሳካ ጋር ተገናኝቶ ለመውደቅ በተንጠራራበትና በተዘጋጀበት ሰዓት ሳካ ኳሷን ወስዶ የሄደበትን ሁኔታ ዳኛው በፊሽካ ማስቆማቸው ከሚያስቆጩ የዳኛው ችግር የመጀመሪያዋ ሆና በግላችን ተመስክባለች። ለፓሪስ ሴን ጀርሜን የከለከለው ፔናልቲ እንዳለው ነው። ፓቻ ቪቲኒያን የጫውታው ኮከብ ብሎ መርጧል። አብዛኛው የስፖርት ቤተሰብ ደግሞ ዶናሩማን የጫውታው ኮከብ ብሏል። ለኔ ኔቨስ የጫውታው ኮከብ ነው። ቢጫ ካርድ ያለው ሁሉንም የአርሴናል ኳሶች የሚያቋርጥ የፓሪስ ሴን ጀርሜንን እንቅስቃሴ የሚመራ የሚመሰርት እጅግ በጣም አጭር የአርሴናሉ የቀድሞ አማካይ ኡራጓዩ ቶሬራ እሱን የሚያህል ነገር ግን ሜዳ ላይ በስነልቦናውና በኳስ በመቀበልና ኳስን በማሳለፍ ገስፎ ሲታይ የነበረው ኔቨስ ለኔ ጫውታው ኮከብ ነው። ሌሎቹ እንግዲህ ደምቤሌ የሚሉ አሉ፣ ዶናሩማን የሚሉ አሉ፣ ፓቻ ደግሞ ቪቲኒያን ይላል። እንግዲህ የተለያዩ መጽሔቶች የተለያዩ ሰዎችን መርጠዋል። ኢትዮጵያውያን የኳስ ቤተሰቦች ደግሞ ዶናሩማን እንዳስበለጡ በማህበራዊ ገጾች አይተናል። አርሴናል ባዶ ፓሪስ ሴን ጀርሜን 1 ሉዊስ ኤንሪኬ አርቴታን መርታት ችሏል። ከዚህ በፊት በተገናኙት አርሴናልና ፓሪስ ሴን ጀርሜን በተገናኙት ጨዋታ የዛሬው የመጀመሪያ ሲሆን በሌሎቹ አርሴናል 3 ያሸንፎ ሁለቱ ቡድኖች 2 ያቻ ወጥተው ዛሬ ፓሪስ ሴን ጀርሜን አሸንፈዋል። በታሪክ የመጀመሪያው መሆኑ ነው። እንደምን አላችሁ ውድ የፕሮግራማችን ተከታታዮች? አብዲና ፓቻነን ወንድማችን ታመነ በየነ ባለበት ቦታ የተከበረ ሰላምታችን ምስጋናችን ይድረስ ማለት እንፈልጋለን። በትላንትናው ዕለት በሱፐር ታንክስ ትልቅ ድጋፍ አድርገልናል። ከዚህ በፊትም በተመሳሳይ ሁኔታ ከጎናችን ሆነ ጥሪያችን አክብረ ይህንን ቻናል በመደገፍ ልባዊ ምስጋናችንና ልባዊ አድናቆታችን ባለበት ቦታ እንዲደርስ ምኞታችን ነው። ከልብ እናመሰግናለን። ታንክ ዩ ቬሪ ማች እንላለን። ወንድማችን ፕሮግራማችን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ጥሩ ጨዋታ አይተናል። በተለይ ገለልተኛ ሆኖ ከሚዛናዊ ሆኖ ለማየት ለታደሙ የእግር ኳስ ቤተሰቦች የተሰጠን የ95 ደቂቃ ጨዋታ ድንቅ ነበር። ከዚህ በፊት ኳስን በመጠቀም የታወቀው ትሮሳርድ እንደሌላው ቀን መጠቀም ያልቻለ ኳስ በአርሴናል በኩል የምታስቆጭ ነች። ብዙ ጊዜ የአርሴናል ደጋፊዎችን የሚያበግነው የሚያበሳጨውና ያልታሰቡ ኳሶችን በመሳት ያልታሰቡ ኳሶችን በማስቆጠር ከአርሴናል ደጋፊዎች ውስጥ አንዴ ገባ አንዴ ወጣ ከልባቸው ሲል የከረመው ማርቲኔሊም እንደ ወትሮ አንድ በሰፊው ቦታ ማስቆጠር የሚችለውን ኳስ በዶናሩማ ሊያስበላት ችሏል። ኦዲጋርድ በተለያዩ የዓለማችን ጋዜጦች በተለያዩ ዌብሳይቶች በነጥብ አሰጣጥ አነስተኛው ነጥብ ተሰጥቶታል ከ10 3። በእጅጉ የሚገርመው ግን ለቲምበር የተሰጠው የዛሬው ነጥብ በሻምፒየንስ ሊግ ታሪክ እኔ ብዙ አላየው። 1 ነው የሰጡት። በዳኛው በቢጫ በተደጋጋሚ ሊቀጣ ሲገባው የሚሰራቸው ፋውሎች ዳኛው ማለፍ የሚገባቸው እድል የበለጠ አልፈውታል ብለን እናስባለን። በአርሴናል በኩል ሙሉ መስዋዕትነት ወስዶ ሳሊባ ያስቀራቸው ወይም ደግሞ ያስተጓጎሏቸው ኳሶች በእጅጉ ያስደንቃሉ። ፍጹም መረጋጋት ነበር ከኩዌር ጋር። መሃል ላይ የሚታዩት ሜሪኖና ራይስም በተቻላቸው አቅም በተለይ ከ25 እና ከ30 ደቂቃ በኋላ
የአርሴናል የበላይነት ሜዳ ላይ እንዲታይ ትልቁን አስተዋጽኦ አድርገዋል። ድንቅ ነበሩ። ሳካ ዳኛው በሰሩ ስህተት ቢጫውን ከተመለከተ በኋላ ፍርስትሬሽን ወይም ደግሞ የስሜት መዘበራረቅ ወይም ብስጭት በማሳየት አንዳንድ ከቁጥጥር የሆኑ አጫዋቾችን አድርጓል። በተለይ ደግሞ ኑኖ ሜንዴዝ ወደፊት እንዳይሄድ ያደረገበት መንገድ እስከ 37ኛው ደቂቃ የፓሪስ ሴን ጀርሜን የኳስ መጀመሪያው ምዕራፍ በሜንዴዝ በኩል ነበር። ያን አርሴናሎቹ በአግባብ መቆጣጠር ችለው በሁለተኛው 45 ተጽዕኖ መፍጠር ችለው ነበር። ነገር ግን ፓሪሶቹ ከኋላ በኩል ያሉት አራቱ ተጫዋቾች እጅግ አስገራሚ ነበሩ። ሐኪሚ በሁለት ቢጫ ይወገዳል ብለን ስንጠብቅ በሪፕሌይ ስናይ ማርቲኔሊ ሳይነካ ወድቆ ዳኛውንም ደጋፊውንም በእጅጉ አሳስቶ ነበር። አስደንጋጭ ነበር። የፓሪስ ሴን ጀርሜን ቁልፍ ተጫዋቾች ቢጫ አይተው ነበር ሲንቀሳቀሱ የነበሩት። በአርሴናል በኩል ቢጫውን ያዩት ሳካና ቲምበር ሳካና ቲምበር ሶስቱ ናቸው። እነዚህ ሶስቱም የፍለፊት ተጫዋቾች አንዱ የተከላካይ ክፍል በመሆናቸው ለቀይ ይጋለጣሉ ብለን እኛ ስንሰጋ የነበረው ግን ኔቬስና ሐኪሚን ነበር። አንድም ተጫዋች በቀይ ሳይወገድ በኤንሪኬ 1-0 ጨዋታው ተጠናቋል። ስሜታችንን ተከትለን ሳይሆን አይናችንን ተከትለን እንዳየነው ጨዋታውን ለአድማጮች ፍንትው ጥርት ባለ ሁኔታ የምናቀርብ ይሆናል። ይህ ፕሮግራም እንደተጠናቀቀ በዛሬው ዕለት ባርሴሎና ከኢንተር ሚላን ለሙኒኩ ፋይናል የጀርመናዊው አሰልጣኝ ሃንስ ፍሊክስና የኢንዛጊ ቡድኖች የሚያደርጉት ፊልማ ይጠበቃል። እንግዲህ ከማንቸስተር ሲቲ ጋር ፍጻሜ ከደረሰ በኋላ ኢንተር ሚላን ያሳየውን የበላይነት ስናስተውል ይሄ ቡድን በተደጋጋሚ 4 ውስጥ የመግባቱ ጉዳይ ሊደነቅ ይገባል ማለት ነው። ፓቻ እንደምን አለ? ሰዓቱ እጅግ በጣም ገፍቷል። ድካም አለ። የዞረ የብዙ ቀን ድምር ውጤት አለ። ዛሬም አምሽተናል፣ ነገም እናመሻለን። ስለዚህ ለአድማጮች በጥሩ ሁኔታ ያለው መረጃ እስኪ አንድ በአንድ አድርስልን እስቲ ፓቻ። እሺ እንደምን ቆያችሁ አድማጮቻችን? አዋባ የምሽቱ ጨዋታ እንግዲህ በአንድ ግብ ልዩነት ተጠናቋል። ከጨዋታው በፊት ካነሳናቸው ሐሳቦች መካከል አንድ መግቢያ ላይ ያነሳሁት የትኛውም ውጤት በዚህኛው ሜዳ ይመዘገብ ሁለተኛው ዙር ጨዋታ ነው የዚህን የጥሎ ማለፍ ጨዋታ ሊወስን የሚችለው። በመጀመሪያ ዙር የሚመዘገበው ውጤት በቀጣዩ ዙር ላይ የአንዱን ቡድን አድቫንቴጅ ያሰፋል እንጂ ጨዋታው ይጠናቀቃል የሚል እምነት የለኝም። ቤስ አነሳ ነበር። ሁለቱን የደርሶ መልስ ጨዋታ መመልከት አለብን የግድ ማን ለፍጻሜ ይደርሳል ማን አይደርስም የሚለውን ለመለየት ብለን አንስተን ነበር። 1-0 መጠናቀቁ ለሁለቱም ክለቦች አርሴናል ከቀጣይ ሳምንት ረቡዕ ሜይ 7 በሚያደርገው ጨዋታ ቢያንስ ከዚህኛው ጨዋታዎች የተለየ ከዚህ ጨዋታ የተለየ የጨዋታ ስልት፣ ግብ የማስቆጠር መንገድ፣ እድሎችን እንዴት ክሬት ማድረግ እንዳለበት፣ ጫናን በፈጠሩ ሰዓት እንዴት ግብ ማስቆጠር እንዳለበት ስተቱን አርሞ የሚመጣበት፣ ፓሪስ ሴን ጀርሜን ደግሞ የበለጣቸውን ደቂቃዎች ደግሞ አድቫንቴጅን በማስፋትና የተገኙ አጋጣሚዎችን በመግደል እንደሚረሱ ጨዋታ የተሻለ ሆኖ የሚቀርብበት ስለሆነ በይበልጥ ሁለተኛው ዙር ያጓጓል። ግን በዚህኛው ዙር የተመለከትናቸው አንዳንድ እንቅስቃሴዎች ደግሞ ሁለተኛው ዙር ላይ የሚደገሙ ከሆነ የተጫዋች መመለስ ለምሳሌ የፓርቲ መመለስ ብቻ የማይሸፍነው ትላልቅ ክፍተቶችንም አይተናል። ታክቲካሊ ጨዋታውን በደንብ ስናይ በተቃራኒው ደግሞ የፓርቲ አለመኖርን ሲቃረኑ ሐሳብ በተቃራኒ በልዩነት ሲያነሱ ለነበሩትም ያሳየ ነው። ፓርቲ አለመኖሩ በአርሴናል አማካይ ስፍራ የነበረው ባላንስ ማጣት ራይስን አብዛኛውን የሜዳ ክፍል እንዲያካልልና አንዳንዴ ሪስክ ወስዶ የ6 ቁጥር ፖዚሽንን ትቶ
አርሴናል እድል እንዲፈጥር ፋይናል ሰርድ በቃ ይሄ ኃላፊነት ያለው በመልሶ ማጥቃት ቡድኑ ግብ ሊያስተናግድ የሚችለውን አይነት መስዋዕትነት ከፍሎ ወደ ፓሪስ ሴን ጀርሜን ሜዳ ሲሄድም አይተናልና በአጠቃላይ ለአርሴናልም ብዙ እርምቶችን ለሚካኤል አርቴታ ያሳየ ለፓሪስ ሴን ጀርሜን ደግሞ በርካታ መሻሻል ያለባቸውን ጉዳዮችና ፓሪስ ሴን ጀርሜን ያለውን አቅም ለሚካኤል አርቴታ በደንብ ፍንትው አድርጎ ያሳየ ጨዋታ ነው። አበለኔ ጨዋታው የዶናሩማ ላዳነቸው 5 ኳሶች በተመሳሳይ ደግሞ ራያ ላዳናቸው 4 ኳሶች ተቀራራቢ ወይም ከተፈጠረው አደጋ አንፃር ያዳኑበት መንገድ የተለያየ ነው። አሁን ከረፍት በፊት የዱዌርን ኳስ ራያ ያዳነበት መንገድ እኔ ዶናሩማ ካዳነው ኳስ የራያ ያቺን ኳስ ያወጣበት ቴክኒክ ነው በጣም ያደነኩት። ምክንያቱም ባልጠበቀው ፖዚሽን በኩል ነው ዱዌ የመታውን ኳስ ራያ ማዳን ይቻላል። የዶናሩማ ግን የሚታወቅበት ትልቁ ብቃቱ ይሄ ነው። የአንድ ቡድን የፊት መስመር አጥቂ ከክንፍ ላይ የሚነሱ ኳሶችን አክሮ በሚመታበት ሰዓት በጠባብ ስፔስ ውስጥ እንኳን ማውጣት ይችላል። እንደዛ አይነት ቴክኒክ ግን የማርቲኔሊ ያን ኳስ አለመረጋጋቱ ወይም ወደ ዶናሩማ አለማጥበቡ የፈጠረው መስዋዕትነት ከትሮሳርድ ደግሞ ያልጠበቅነው አይነት አጨራረስ እኔ ከዶናሩማን ከማድነቅ ይልቅ ትሮሳርድ እንዴት ሳት የሚለው ጉዳይ ነው የገረመኝ። ማለት አንድ ቢያገኝ አንዷን ሊያስቆጥር እንደሚችል አንስተናል ተከታታይ ያለፉትን ጨዋታ ስንመለከት ነበር እና ወደ ጨዋታው ስንገባ ጨዋታው እንደተጀመረ የመጀመሪያ 5 ደቂቃ አርሴናል ስቴዲየሙ ነው በግለት በሞቅታ የጀመረው እንጂ የአርሴናል ተጫዋቾች ሻምፒየንስ ሊግ 30 ሰከንድ ላይ ጨዋታ እንደጀመረ አደጋ ሊፈጠርብህ ይችላል። የመጨረሻ ጨዋታው ሊጠናቀቅ 30 ሰከንድ ሲቀርም ግብ ልታስተናግድ ይችላል። ሻምፒየንስ ሊግ ለየት የሚለው በዚህ ጨዋታ ይዘህ የምትመጣው እቅድን የምትፈጽምበት መንገድ ነው ሁለቱም ቡድኖች። ለዛ ደግሞ ተገቢውን ኳሊቲና ስታንዳርድ ይዘህ ስትቀርብ እያንዳንዷ ደቂቃ ሻምፒየንስ ሊግ እግር ኳስ ላይ ለእርምት ጊዜ የለ። 90 ደቂቃ ነው ያለ። ሁለተኛው ጨዋታ ከሜዳ ውጪ ነው የምትሄደው። ስለዚህ አንድም ስህተት ሁሌም ዋጋ ያስከፍላል። ጨዋታው በተጀመረ 3 ደቂቃ ከ15 ሰከንድ ላይ ነው ዴምቤሌ ያስቆጠረው። በትናንትናው ፕሮግራማችን በአንድ ሐሳብ አንስተን ስንወያይ ነበር። ክፍት ከሆነ እንቅስቃሴ በፓሪስ ሴን ጀርሜን ተጫዋቾች እድል የተፈጠሩ ወይም ቢልድ አፕ የተመራበት ተጫዋች ሲስተሙን በደም ስንተነትን ነበር። አንደኛ ላይ ያነሳውት እንደምታስታውሰው ገና ያንተን ሐሳብ ጨርሰ ወደኔ ማይኩን ሰጠኝ ኑኖ ሜንዴስ ብዬ ነው የጀመርኩት። ገና ፕሮግራሙን የትናንትናውን ፕሮግራም ስንጀምር 156 ክፍት ከሆነ እንቅስቃሴ ቢልድ አፕ ያስጀመረ የግራ ፉልባክ በአምስቱ ትላልቅ ሊግ ብቸኛ ተጫዋች ነው ብዬ አንስቼላለሁ። በተመሳሳይ ደግሞ ሊቨርፑል ላይ ዴምቤሌ ላስቆጠራት ግብ የኑኖ ሜንዴስ ኳስ ምን ያክል ተጽዕኖ እንደነበረች አይተን ነበር። ሳካና ትሮሳርድ በ3 ሜትር ርቀት ይሆናል ፓኮን ፕሬስ አደረጉ። ትሮሳርድ ፓኮን ፕሬስ ሲያደርግ ፓኮ ለኑኖ ሜንዴስ ሰጠ። ሳካ 3 ሜትር ያክል ጋፕ ርቆ ገና ለፕሬሲንግ ሲንደረደር ነው ወደ መሃል ሜዳ አሁን ትልቁ የፓርቴ ጉለት የተደረገውን ሽግሽግ ሁሌ በፓርቴ መጉደል የአርሴናል አማካይ ስፍራ ላይ የሚነሳውን ክፍተት ትናንትና ሳነሳለ የነበረው ይሄን የተጋጣሚ የትራንዚሽን ኳስ ለማቋረጥ እንኳን አርሴናል በፕሬሲንግ አይዘልቅም። ኦዲጋርድ ፕሬሲንግ ያስጀምር እንጂ ፕሬሲንግ አይቀጥልም። ያ ደግሞ ዋጋ ያስከፍላል አርሴናልን። የአማካይ ክፍሉ ባላንስ የሚጠበቀው አሁን በራይስ ነው። እነዚህ ሚድሰርድ ላይ የሚነሱ ኳሶች ደግሞ ለፓሪስ ሴን ጀርሜን ለማጥቃት ትልቁ መነሻ ነው። ያን ኳስ ደግሞ ለመቅረጥ አርሴናል በሰው ቁጥር ይጎላል። በራሱም የመጫወቻ ክልል በተጋጣሚ አይተ እንደሆነ ዴምቤሌ ነው ኳሷን ያስጀመረው ሚድሰርድ ላይ ከኑኖ ሜንዴስ ተቀበለ ለክራቫት ኤስኬሊያ ሲሰጥ ያን ኤሪያ ትራያንግሉን አይታል። ሳካ ያለበት ፖዚሽን ኦዲጋርድ ያለበት ፖዚሽን እና ቲምበር ያለበት ፖዚሽን ላይ ብታይ
ኦዲጋርድ ለቪቲኛ ቀርቧል ራይስ ለኔቬስ ቀርቧል በዛ በኩል ደግሞ በኢሃባ ከኳስ ውጪ ሜሬኖን ከፖዚሽን ውጪ የማድረግ ስራ ፋቢያን ሩይዝ እየሰራ ነበር ስለዚህ ደምቤሌ ነፃ ሆኖ ነው በፍሪ ስፔስ መጥቶ ኳሷን ይወሰደው ተረጋግቶ ማለት ነው በዛው ወቅት ደግሞ አባይታ ከሆነ ለክራቫቴስኬሊያ ለዚህ አይነት ቴክኒሻል የክንፍ ተጫዋች 5 ሜትር ያክል አባ የማሰቢያ ጊዜ ሰተ ቲምበር ወደ ኋላ እንደዛ ተስቦ እንዴት ነው ክራቫቴስኬሊያ ልትቆጣጠር የሚችለው ቲምበር ሳሊባ ተቀበል ክንፍ ማይነስ የተደረገችውን ኳስ ደምቤሌ ሲያስቆጥር ያው ብዙ ጊዜ ከአድማጭ ጋር ማንግባባው ጉዳይ ስላለ ነው ራይስ ነው እዛ ቦታ ላይ መገኘት ያለበት ደምቤሌም የመታት ኳሷን የመታት ኳስ ላይ 6 ቁጥር ነው ትልቁ አሁን ልዩነት እሱ በሶስት አማራጮች ነው የፓሪስ ሴን ጀርሜን የክንፍ ኳሶች የሚታወቁት የሚነሳው ደምቤሌ ከሆነ በሁለቱም እግር ስለሚጫወት ወይ ወደ ቀኝ ወይ ወደ ግራ አዙሮ የሚመታቸው ኳሶች ብዙ ጊዜ ግብ ሳይሆኑ ወደ ላይ የሚነሱ ናቸው ስለዚህ በዚህ ልጅ በኩል ወደ ግራው ቢያደርግ ነው የሚሻለው በቀኝ በኩል አዙሮ አሱቪላ ማን ላይ ነው ዶየር ነው ያስቆጠረው አሱቪላ አንድ ኳስ ባለፈው ስና አስገራሚ ኳስ ያስቆጠረው በሊጋ ነው ልክ እንደዛው ቲምበር ተቀይሮ እስኪወጣ ድረስ እሱ መቆጣጠር የፈለገበት መንገድ ጤናማ አልነበር ከአንድ ፉልባክ አይጠበቅ ምንድነው የሚታወቅ እጅግ በጣም ቴክኒሻን ፈጣን በአንድ ሴኮንድ ብዙ ነገር ማሰብ የሚችል ተጫዋች ነው እሱን ማስቀረት የሚቻልበት ቀድመ ኳሱን በመንካት በማጨናገፍ ታክል ሲያጨናግፍ የነበረው በሚታይ ሁኔታ በሁለት ቢጫ ሊያስወግደው የሚችል ፋውል ነው እንደውም እኮ አርሴናልን ዋጋ የሚያስከፍል የፔናልቲ 100% የሚያሰጥ ፔናልቲ ፓሪስ ሴን ጀርሜን ሜዳ ላይ እንኳን መቀበል የሚፈልገው እግሮቹን በመምታት ነው ይሄ አባ አሁን የፈረንሳይ ሚዲያ የሚሰጠው ሬት አባ በምን መሰለ በመታሳየው እንቅስቃሴ ሜዳ ላይ እናንተ በመናየው ነው እንደ እንግሊዞች ወይም እንደ ወብታ ይሄ አባ ካስመዘገብከው ታክል ካሸነፍከው ጋራ ኳስ ላይ አይደለም እኔም አንተም የምናየው አይነት ብቃት ነው ይሄ ያልታየ ድብቅ ቁጥር በማውጣት አይደለም በታየ እንቅስቃሴ ደግሞ አንድ ነው የሰጡት ግን ፓቻ ወደ ሁለተኛው ጉዳይ እንድንገባ ከ30 ደቂቃ በኋላ ደግሞ በተወሰነ ደረጃ ፓሪስ ሴን ጀርሜን ወርዷል በተለይ በመጀመሪያው ደቂቃ ሁለት ልዩነት አለ አድማጮችም እንዲገነዘቡ እንፈልገው ቅድም አንተ ያነሳልኝ ፓሪስ ሴን ጀርሜን በበለጠ ሰዓት ግብ ማስቆጠር ይችላል አርሴናል በበለጠ ሰዓት ግብ የማስቆጠር ሬቱ ደካማ ነው አንድ ግብ ለማስቆጠር ይደጋግማል ብዙ እንቅስቃሴው መደጋገም አለበት ፓሪስ ሴን ጀርሜን በሊቨርፑል በአስቶን ቪላ በማንቸስተር ሲቲ በተለያዩ ከዚህ ዓመት ስናይ በበለጠበት ሰዓት ጎል የማስቆጠር እድሉ ሰፊ ነው ጎል ያስቆጥራል ከዛ በኋላ ደግሞ የተለመደ አለ ከሊቨርፑልም ከአስቶን ቪላም ጋር ትላንትና ከአርሴናልም ጋር በበለጠ ሰዓት ብልጫ በወሰደበት ሰዓት ያስቆጥርና ጌሙ ለአይን በሚታይ ሁኔታ ማረጋገጥ ብቻ ሳይሆን ብልጫ ይወሰድበታል በተለይ እንደመድከም አይነት በተለይ የመጨረሻው 15 ደቂቃ እረፍት ከመውጣታቸው በፊት የነበረው 15 ደቂቃ በጣም እጅግ በጣም በፈጣን ሁኔታ ሜዳውን አካለው በፕሬሲንግ አርሴናልን ፈጽሞ እንዳይጫወቱ አድርገው ቅብብላቸው ፈጥኖ ወርደው አርሴናልን ጠብቀው ነበር አርሴናል ግን ያገኛቸውን ኳሶች መግደል አልቻለም ትሮሳርድም ማርቲኔሊ ቀጥል ፓቻ አባ ግቧ ስትቆጠር ፓሪስ ሴን ጀርሜን ጨዋታውን የጀመረው በ31 ኳስ ንክኪ በ31 ኳስ ያለ መቋረጥ ንክኪ ውስጥ ደግሞ የፓሪስ ሴን ጀርሜን 11ዱም ተጫዋች ተሳትፏል 11ዱም ተጫዋች ይሄ ማለት አርሴናል በቂ የማሰቢያ ጊዜ ለፓሪስ ሴን ጀርሜን ፈቅዶ ነው ፓሪስ ሴን ጀርሜን እንዲያስቆጥሩ ነው አሁን አባ ከፓሪስ ሴን ጀርሜን አይነት ቡድን ጋር ትልቁ ኃላፊነት ብለን ትናንትና ያነሳ ነው ምንድን ቡድኑን የማሰቢያ ጊዜ ከፈቀድክ ራስ ላይ የጋበስከ እኛው ከሁለት ዓመት በፊት እኮ ስናወራ ከመሬት ማይነሳ ኳስ ብለን
የኮርና ኳስ ያልመታ ነው በአውሮፓ ከኮርና ኳስ ግብ ያላስቆጠረ ብቸኛ ቡድን እሱ ብቻ አሁን ኮርና ሳይመታ እንዴት ያስቆጥራል ፓሪስ ሴን ጀርሜን ኮርና አይመቱም አዎ አርቴታ በቆሙ ኳሶች ለመጠቀም አስቦ አርሴናሎች ያገኙዋቸውን ኳሶች ፓሪስ ሴን ጀርሜን የሚከላከለው በዶናሩማ ነበር አዎ በረኛው እየወጣ ነው ኳሶችን ይዘው 2-3 ከሜዳ ውጪ ከእንግሊዝ ቡድኖች ጋር ሲጫወት ዶናሩማ አሁን ከአስቶን ቪላ ጋር ማን ኦፍ ዘ ማች ከሊቨርፑል ጋር ማን ኦፍ ዘ ማች አሁን ከአርሴናል ጋር ደግሞ የደጋፊው የጨዋታው ቪቲኛ ነው የተባለው በዩኤፋ ሻምፒዮንስ አንተም ጥቆማ ልክ ነው ማለት ነው አዎ እኔ ኔቬስ ነው ዩኤፋ ሻምፒዮንስ ሊግ አይደለም ፊፋ ዙሪክ ላይ ተሰብስበው የሚመርጥም በትላንትናው እንቅስቃሴ አድማጮች በድጋሚ ጫውታውን ይሁንና ይፍረዱ ነው ማለት በአይን ማይታዩ ነገር ግን ጌሙን የሚመሩ ተጫዋቾች በየክለቡ አሉ ኔቨስ የዛ አይነት ነው እስኪ አድማጮች ይመልከቱና ያተረፋቸውን ኳሶች መስርቶ ወጣቸውን ኳሶች ካየን ቪቲኒያ ለጥያቄ የሚቀርብ ልጅ አይደለም ለኔ ግን በትናንትናው ዕለት ኔቨስ ይበልጣል ብዬ ነው ይሄ የአርሴናል የመጨረሻ 15 ደቂቃ ብልጫ መውሰድና ከርፍቷል እንደገቡ ማግብተዋል አርሴናሎች አግብተው በቫር ተሽሯል አዎ ቫሩ ቆይቶ ነው እንግዲህ የሜሪኖን ኳስ የሻረው ግን በአንድ ነገር የእግር ኳሱ ቤተሰብ በጣም ከታዘበ ከረፍት በኋላ አርሴናል ተጭኖ የጀመረበትን ስፒድም ፕሬሲንግም የማጥቃት ፍላጎትም የሙከራዎችንም አይነት አይተኮነ ትሮሳርድ በግራግሩ ሞከረ አርሴናል ከቆሙ ኳሶች ፒኤስጂ ላይ አደጋ ሊፈጥር እንደሚችል በግልጽ ይታያል እንደባ ሴንስ ያደረግነው አርሴናል ጨዋታውን የመቀየር አቅም እንዳለው ነበር ግን በደንብ ልብ ብለህ ካየክ ከ78 ደቂቃ በኋላ አርሴናል አንድ ኢላማውን የጠበቀ ሙከራን ሞከረ እንትኑ ከሜዳ ከሁለተኛው 45 ሜዳ ከገቡ በኋላ ውጤቱን ለመቀልበስ ቢያንስ አንድ ጎል ቢያስቆጥሩ ጫውታው በሰፊው እንደሚቀለበስና ፓሪሶች ከድካም ጋር በተያያዘ ሲያፈገፍጉ አርሴናሎች በጉልበትና በትንፋሽ ስለሚሻሉ ሁለተኛና ሶስተኛ ግብ የማስቆጠር እድል አለን ብለው ነው ያሰቡት ገብቷል የመጀመሪያውን መንደርደራት አዎ የመጀመሪያው መረቧን እንትምትል አርሴናል ከደጋፊ ጋር ራያ ማርቲኔሊ ኦዲጋርድ እጃቸውን ከደጋፊው ጋር ያነሱ ድጋፍ ሲጠይቁ ነበር ግን ኦዲጋርድ አባሁን ወደ ኦዲጋርድ ስትመጣ አንድ ነገር መጀመሪያ መግቢያ ላይ አባላረጋግጥል ፓርቴ ከሌለ የሚጠፋው ኦዲጋርድ ነው ብያለሁ 2-3 ጊዜ ነፃ አውጪው እሱ ነው አሁን ተጫዋቹ የወርክሬት ተጫዋች ሲያደርገው አርቴታና የካይደ አርሴናል አንድ ኳስ ሴንትራል ፕሮግሬስ ለማድረግ ተቸግሮ ኔቬስ ቢጫ ያለው ኳስም ያስጥለው ለምንድን ነው ትራንዚሽኑ የሚያስጀምረው ያኔም ከቨር የሚሰጠው አው ካጎቴ ሁሴን ጋም የተከራከርነው በዚህ ጉዳይ የትኛውም ተጫዋች አርሴናል አማካይ ስፍራ ላይ ይኑር ሉዊስ ኬሊንም ቢያስገባ የፓርቴ ቴክኒክ ግን ከሳሊባም ከራያም ከኪቪዮር ከየትኛውም ከኋላ መስመር የሚወጣውን ተጫዋች ከተቀበለ በኋላ ፓርቴ ቴክኒካሊ ይሄ በመስመሮች ማለት የሚሰጣቸው ኳሶች አንደኛ የተጋጣሚን ተጫዋች ቀንሶ ያኔ ኦዲጋርድ እየተንደረደረ ነው ፋይናል ሰርድ ኳሷ የሚቀበል አሁን እኮ አርሴናል ደጋፊዎች በተለይ ደግሞ በድጋፍም ብዙም ባይታወቅ ኳስ ስንታኔ ላይ በውጭ ሀገር ሆኖ ጢሞቴዎስ ባየ ኦዲጋርድ አርሴናል ሲያጭበረብር የከረመ ነው ፓርቴ ከጉዳትና ከእድሜ ጋር የተንዘላዘለ ሁኔታ ነው ያለው እንግዲህ መሸኘት አለበት ይላል በአንድ ጫውታ 1 አመት ኮንትራት እኮ ሊሰጡት በአንድ ጫውታ የአርሴናልን ኦዲጋርድ ድክመት ሊኖር ይችላል ከጉዳት ጋር በተያያዘ በተለይ ደግሞ የአውሮፓ ለኖርዌይ ከሄደ በኋላ ያጋጠመው በኋላ ብዙ ሊመለስ አልቻለም በአንድ ጫውታ ግን የቡድኑን እንብርት ላይ ያሉትን ሰዎች እንዲሸኙ ማድረግ ይሄ ከጫውታው መጠናቀቅ በኋላ ሳይሰክሩ የሚሰጡት አስተያየት ነው የሚመስለኝ ይሄ በስሜት ሳይሆን አይተ ከሆነ እንትና ቪቲኛ ኳስ ሲቀበል በደንብ ይስቲያባ ፓኮና ማርኪኒዮስ አጠገብ የዕለቱን የጨዋታ ኮሜንታተር አስተላላፊዎችን ሰምታል በተደጋጋሚ ቪቲኛ ሪስክ ያለውን ታች ያደረገ ነው ያን እንቅስቃሴ በነጻነት የሚያደርገው ለምን እንደሆነ ታውቃለህ ከሁለት ቅብብል በኋላ አርሴናል ፕሬስ አርጎ እንኳን ቢነጥቅ
ከጀርባ ሆኖ ሶስተኛው ነው ኳሱ የሚቀበል ተጫዋች የለም ለምን ራይስ ተፈጥሯዊ 6 ቁጥር ወይም 8 ቁጥር ነው እንጂ ይሄ አባ ሜዳን አንብቦ የኳሷን እንቅስቃሴ የቱ ጋር ልትሆን ትችላለች ብሎ ገምቶ ያንን ኳስ ለማስጣል አይሄድ እንደ ፓርቴ ነው ማለት አሁን አርሴናል ለምንድነው አባ ባልተለመደ መልኩ ራያ ለሳካ ይጠልዛል ራያ ለማርቲኔሊ ራያ ይደጋግማል ከዛን ሳሊባና ኪቪዮር ቢልድ አፕ ለማስጀመር ኦዲጋርድ ብዙ ኳስ እንዲነካ አሁን እኮ ኦዲጋርድ አባ ከነካው ኳስ ይልቅ ማፑን ብታይ የሸፈነው ይራ ይበልጣል ይሄንን ነው ማለት የትራንዚሽን ኳሶች አርሴናል ቤት አይሄዱም ፓርቴ ከሌለ ለዚህ ፓርቴ በሁለተኛው ጨዋታ የመልሱ ጨዋታ ሮብ ስታዲ ፍራንስ ላይ ይሰለፋል አዎ ስለዚህ የአርሴናል ችግር ፓርቴ ነው ከተባለ እኔ አይ ፓርቴ ብቻ አይ ለኦዲጋርድ ችግር ነው ያነሳው ለኦዲጋርድ ችግርም ለአርሴናል ቢልድ አፕም የፓርቲ አለመኖር ራያ ረጃጅም ኳሶችን እንዲጫወት አርጎታል ብለን እንደምንመናል የፓርቲ መኖር ጫውታው ሊቀለብስ ይችላል ወይ ውጤቱ የፓርቲ አማካይ ስፍራ ላይ መምጣት ያንድ ለባዶ ውጤቱ ፍራንስ ላይ አርሴናልን አሸናፊ አርጎ ወደ ፋይናል ያሻግረዋል ቢባል ሐሳብ በውስጥ አለ እኔ ግን ማስበው ምንድነው አርሴናል በኤሚሬትስ የተቸገረውን ያክል አይቸገርም ነው እኔ አባ ምናልባት አድማጮች በኔ ሐሳብ ላይ ስማሙ ይችላል እኔ አርሴናልን ከጠበቅኩት በታች ወርዶብኝ ነው ያየሁት በምሽቱ ጨዋታ ለምን አንደኛ ክሊኒካል አለመሆን ጨዋታው ላይ ያንተ ሚዛን ያወርዳል ኮሜንታተሩን ሰምታል አባ በሻምፒየንስ ሊግ የሚያስፈልገው ሁሌም እንዲህ አይነት ጥራትና ኳሊቲ በተደጋጋሚ ይላል ፓሪስ ሴን ጀርሜኖች አንድ ኳስ ከያዙ በኋላ ከሰክነው እንዴት ኳሷን ልትሄድ እንደምትችል አንተ እንኳን ተገምታል አርሴናል ይዝና ኳሱን ማስጀመር ያለበትን ኳስ ራያ ይጠልዛል ውጥረት ነበር ውጥረት ማለት ፍላጎቱም እንዳይረጋጉ አድርጓል ረጅም ኳስ ለአርሴናል እንዴት ነው የሚጣለው አንደኛ ይሁን እኔ የሚመስለኝ የፓሪስ ሴን ጀርሜኖች ቦታ አሸፋፈን ኳስ ቁጥጥር ትርፎኑ መምጣት አርሴናልን ስላስጨነቀው ራያን እንደ ሊብሮ አንድ ትርፍ ሰው ሆኖ እንዲጫወት ምክንያቱም ሁለቱ ስቶፐሮች ትርፍ ይሆናሉ የአርሴናል የቁጥር አንዱ ሰው ወደ ራያ ይመጣል ሊያስጀምር ሲመጣ ራያ እንደ ሊብሮ ሲጫወት በረጅም ኳስ ሲሰጥ ያዚ የቀረውን ሰው እየቀነሰ ለመጫወት ነው ግን መሆን የነበረበት በደብል ፓስ ራያ ቢወጣ ቀንሷል ነው የምንለው ኳሱ ሻሞ ነው አሁን እንኳን በፓሪስ ሴን ጀርሜን የምትበልጠው በምንድነው ሰው ካልቀነስክ የነሱ አባለንገሪ ደምቤሌ መቀነስ ቫልዩ አለው በፓሪስ ሴን ጀርሜን እንቅስቃሴ አይተኮና በልክ 18ኛ ደቂቃ ላይ ዶር ከጎሏ በኋላ የሞከራቱን ኳስ ራያ ዳናትን አይታል ኬቱ ጋር እንደመጣ አይታል ራያ አዝናቂ ችሎታ ኬቱ ጋር እንደመጣ ግን አይታል ከክራቫት ስኬሊያ ቦታ ይሄ ሺፍት ራሱ አርሴናል ምን ብስንል ነበር ሺፍቱን ኮንሰንትሬት ጌሙን በደንብ አርሴናል ጨዋታው ላይ ነው ማተኮር ያለበት ሮቴሽኖች ይኖራሉ ፓሪስ ሴን ጀርሜን አድቫንቴጅ ኮሰደ በኋላ ያንተን ቴምቦ የሚያረጋጋው ምንድነው እንደደከመ ቡድን ኳሱን ቀስ ይያለ በተደጋጋሚ ሁኔታ ያ ሁሉ ስፒድ የለም አሁን ያባ የፓርቲ መምጣት ምን መሰለ አርሴናል መጀመሪያ ጨዋታው ላይ ይሰክናል አንተ ባለፈውም ባልከው በፓርቲ ሙሉ በሙሉ መሳበብ የለበትም ፓርቲ አርሴናልን ይጎዳል የተለመደውን አጫውት እንዳይጫውት ሊያረግ ይችላል ሁሴን አብዱል ቀኒ ደግሞ ፓርቲ በወጣባቸው በጉዳት በራቀባቸው ጨዋታዎች በሙሉ አርሴናል አሸንፏል ስለዚህ አንዳንዴ ስታቲስቲክስ የሚያሳስተው ነገር አለ ነው ምለውኔ እንደዚህ አይነት ትልቅ ጨዋታ ላይ የነ ፓርቲ መሃል ላይ መኖር ቢያንስ አሁን ማርቲኔሊ ስታይ ጫና ውስጥ ነው ያለው ሳካን ስታዩ ጫና ውስጥ ነው ያለው ቲሙ እንዲሰክድ እሱ ነው ማለት ኳስን አሁን ራይስን አየካባ ኳስ ይዝና ረጅም ጊዜ 8 ቁጥር ቦታ ስለተጫወተ አንዳንዴ ከኳስ ጋር ያን ፔኔትሬሽን ይፈልጋል ይሄ አለመስከን ነው ጨዋታው ላይ አይተኮነ አርሴናል መጀመሪያ ያጣው የማርኪኒዮስ አይነስ ሊደር አርሴናል ውስጥ ማርኪኒዮስን አይታላባ አውቆ ዳኛውን ያጨቃጨቀ ሰዓት ያቆየ አርሴናል ጫና በፈጠረበት ሳውዛ ኤሪያ ውስጥም ከበረኛው ጋር ዶናሩማ የእግር ኳስ በእግር መጫወት ችሎታ ያለው ግን እየመለሱ ወደ ዊንጎቹ እንዲወጣ የፈጠሩት መረጋጋት
አርሴናሎቹ ግብ ከገባ በኋላ አቻ ለማድረግ ያላቸውን ጥድፊያ ያቀዘቀዙት መሀል ሜዳ በመቆጣጠር አይደለም ወደ በረኛው ኳስ እየመለሱ እና ፓሪሶች በአጠቃላይ ባሰቡት መንገድ ተሳክቶላቸዋል የተወሰነ መጨረሻ ላይ ኦፍሳይድ ብለን እኛ የደመደመው የባርኮላና የራሞስ ኳሶች ቢቆጠሩ ጫውታው ኤምሬትስ ላይ ይጠናቀቅ ነበር ዳኛው ያልነፋውና ኳሱን ከኋላ ያስጀመረው ቢቆጠሩ የኦፍሳይድ ትራፑን እኔ ያመለጡ ይመስለኛል አራጋቢው አላየም እንጂ ምናልባት እኔ የእንትና አጠራጥረኛል ራሞስ የባርኮላ የራሞስ ግን ለምሳሌ የራሞስ ላይ የሉዊስ ኬሊ እግር ያለ ይመስለኛል እኔ እሷን ለምንድን ነው ያነሳሁት አርሴናል እዛ ሊቨርፑል ባርሴሎና ደምቤሌ ሳቶ ያኳባ የመልስ ጨዋታ የመጣ ወደ አንፊልድ ገባኝ ይሄ አንዳንዴ ቻንስ የትም ተከትሎ ይሄዳል እነዚህ የተሳቱ ኳሶች ለፓሪስ ሴን ጀርሜን የቁጭት መነሻ ዋጋ የመክፈላቸው መዳረሻ ሊሆን ይችላል ነው ማለት ለምን አንድ ታች ፓሪስ ሴን ጀርሜን መጥቶ አርሴናል ሜዳ አሸንፏል አርሴናል ዛይዶ ለማሸነፍ ለምን ይቸገራሉ አንድ ሊቨርፑል ፓሪስ ላይ ሄዶ አሸንፏል አንፊልድ ፓሪስ ሴን ጀርሜን መጥቶ ደግሞ አንፊልድ ላይ አሸንፏል ስለዚህ ኤምሬትስ ላይ ፓሪስ ሴን ጀርሜን ካሸነፈ እዛ ደግሞ ለማሸነፍ እኔ ባለው በተለይ በሁለቱ 45 ደቂቃዎች የመጨረሻ ሰዓት ላይ 15 የፓሪስ ሴን ጀርሜን መውረድ አርሴናሎች ለ90 ደቂቃ ከተጠነከሩ ትኩረታቸው ሳይዛነፍ ከተጫወቱ ያለምንም ውስጣዊ መፍረከር ውጤት ማይቀየርበት ምክንያት የለም አስቶን ቪላ ቀይሮ ነበር ጫውታው ሊቨርፑል እዛ አሸንፎ እዚህ በኳስ ቁጥጥር በእጅጉ ኒዘርላንዳዊ አሰልጣኝ አርነ ስሎት ስለተበለጠ ነው በሉዊስ ኤንሪኬ የወጣው አርቴታ ግን በተወሰኑ ደረጃዎች መቋቋም ችሎ ነበር እኔ ብልጫው ኤምሬትስ ላይ በዚህ መልክ ፓሪስ ሴን ጀርሜን መብለጡ ሰይጣናዊ ቡድን እንደሆነ ፓሪስ ሴን ጀርሜን አይተናል አስገራሚ ቡድን በተለይ የመጀመሪያ 35 በጣም እንደዚህ አይነት ክለብ በኖሬ ነው ደጋፊው ስትመኝ እንደዚህ አይነት ቡድን ስታይ ነው የኔ ክለብ በሆነ የምትለው አሁን እኮ እኔ አንድ ማለት በሁለተኛው ዙር አርሴናል ፓርዲ ፍራንስ ላይ አራትም ሊያስቆጥር ይችላል በሰፊ የግብ ልዩነትም ሊያልፍ ይችላል በምን እንደዛማ አይደለም ለምሳሌ ጎሉ አጥበ ምሳሌ ስጠና እሺ እንደዛም ሊመዘገብ ይችላል ግን እኔ አሁን ይሄ ስጋት ሳይሆን ሜዳ ላይ የምናየው እውነታ አለ ቅድም አንተ ከማይክ ጀርባ የነገርኩን አሁን ማይክ ላይ ያወራው ነገር አለ በበለጥክ ሰዓት ያገኘውን አጋጣሚ ደግሞ በመግደል ካልተሻልክ እዚህ ውድድር ላይ የሚያስፈልግ ኳሊቲ እነዚህ ናቸው እድሎችን አሁን ያባ በጉብዝና ወራት ፈጣሪን አስብ ይላል መጽሐፍ ቅዱስም ቁርአንም ገብቷል ጥሩ እድሎችን ሰጥቼ ያልተጠቀምካቸው አሉ ወጣትነትን ሰጥቼ ወጣትነትን አልተጠቀምክም ገንዘብም ሰጥቼ ገንዘብ አልተጠቀምክም ጤንነት ሰጥቼ ጤንነትን በአግባቡ አልተጠቀምክም ተብሎ የአርሽ ጥላ ውስጥ ሰዎች ለፍርድ በሚቀርቡበት ቀን ከሚጠየቁ ጥያቄዎች አንዱ እሱ ነው ሃይማኖቱን እዚህ ጋር ማያያዝ አለበት በብልጫ ሰዓት ይላል በወጣትነት ሰዓት ወደ አላህ ካልተመለስክ ካረጀ ጓደኞችን ፍለጋ ሞትን ፍራቻ ከዘራይዘ ወደ ቤተ መቅደስ ወደ መስጊድ ወደ ቤተክርስቲያን ትሄዳለህ ግን ያ በመትናጥበት ጊዜ ነው ወደ ኢማም መንገድ መውጣት ያለብህ ነው በእግር ኳሱም በበለጥክ ሰዓት ማስቆጠር አለብህ ነው አሁን አበየኔ ትልቁ ስጋት ቢያነሳው ምን እንደሆነ ታውቃ ሜዳ ውስጥ በሚታየው መጀመሪያ እንደው የሰጋውት ይሄ 18 ዓመት እንግሊዛዊ ተጫዋች ይቸገራል ብዬ ነበር የተሻለ ነበር ሉዊስ ኬሊ ቲምበር የሻምፒየንስ ሊግ ልምድ ያለው ተጫዋች ኔዘርላንድ ሆኖ ቻምፒየንስ ሊግ አሁን ቲምበር ቦታ ተቀይሮ ሲገባ ዙር ያልፋሉ እንዴ ቤን ዋይትን እና ቲምበርን እዛ ቦታ ላይ አይተ በተቃራኒው ደግሞ ኑኖ ሜንዴዝ ከ11 ኳስ የጋራ 10ን አሸንፎ ልክ እንደ ሳካንም በልቶ ነው ያመሸው ስለዚህ በተቃራኒው ደግሞ ሳካ እንዲበላ ምክንያት ሆኖ አንደኛ ቲምበር ነው መጥቶም ያግዘው በፍጹም ደብላፕ እዛጋ ይሄንን አይነት ትልቅ ጥንካሬ ሳትይዝ ፍጻሜ ልደርሳችልም አባ እነዚህ ክፍተቶች አሁን ኦዲጋርድ ሲጠፋ የትኛው ፖዚሽን ነው
የሳካ ፖዚሽን የፋይናል የመጫወት ኳሊቲ የተጫዋች ጥራት አሁን እኮ የመወሰን ሃቨርት እዚህ ቢኖሩ እነ ካሊፊዮሪ ቢኖሩ ጋብሪኤል ቢኖር አሁን ምላሱ ይያባ ፓርቴ ሲጎል ቲምበር ተበላ ሳካ ልዩነት ለመፍጠር ተቸገረ ኦዲጋር ተጋለጠ ይያባ ያ ትራያንግል ነው መጀመሪያ የሚጣፋው ሰው እቺ ክሮስ ስትባ ሁሉም ሰው አሁን ጋብሪኤል ቢኖር ቢያንስ ኳስ ተቆጣጥሮ የመስፓርቴ ቢኖር ሃቨርት ቢኖር ጥራቱ ከፍ ይላል በጣም ያንን ነው ምልና በሰከንድ ሌግ አርቴታ እድለኛ አይደለም አርሴናል እንደ ቡድን እድለኛ አይደለም አርቴታ ሳይሆን አርሴናል ምክንያቱም ኮን መንጠል አይቻልም ግን ለፍቷል በወጣትነቱ 3 አመት ሁለተኛ ሆኖ ፕሪሚየር ሊግ ማጠናቀቅ አሁን ደግሞ ካርሰን ቬንገር ቀጥሎ 4 ውስጥ ገብቶ የተጫዋች ለፋይናል ወደ በርሊን ቲኬት ለመቁረጥ ወደ ቲኬት ኦፊስ ኦርደር ለማድረግ 90 ደቂቃ ነች የምትቀረው ከዚህ በኋላ ተጫዋቾቹ ኃላፊነታቸውን በአግባቡ አልተወጡም ከኦዲጋርድ ጀምሮ ወጣቱ አርቴና ህልሙ ሊቀጭም የሚችለው በደካማ የተጫዋቾች ፐርፎርማንስ እንጂ በሱ ብቃት ስተት ወይም ብቃት ማነስ አይደለም ፓሪስ ሴን ጀርሜን ኤምሬትስ ላይ መጥቶ አንድ አስቆጥሮ ጠቃሚ እድሉን አስፍቶ ወደ ፓሪስ ተመልሷል አርሴናሎች ቅዳሜ ከቦርማውዝ ጋር ከተጫወቱ በኋላ ወደ ፓሪስ ይጓዛሉ ከለንደን ፓሪስ ወይም ከፓሪስ ለንደን በውቅያኖስ ውስጥ ያለ የባቡር መንገድ አለ ባቡሩ መጥቶ ወደ እንግሊዝ ድንበር ከቀረበ በኋላ በርቀት ወደ መሬት ውስጥ ከገባ በኋላ 21 ኪሎ ሜትር ይሁን 31 ኪሎ ሜትር በውቅያኖስ ውስጥ ከሄደ በኋላ ወደ ፈረንሳይ ከተማ ይወጣል ወንድማችን ሁሴን አብዱልቀኒ በዚህ የውቅያኖስ ውስጥ የባቡር ጉዞ ማድረጉን ነግሮኛል ባቡሩ በአንድ ጊዜ ጭልጥ ብሎ አይደለም ወደ ታች ቢገባው በጉዞ ሂደት ቀስ ይያለ ወደ መሬት ውስጥ ሲገባ በኮንክሪት የተሰራ ውቅያኖስ ውስጥ ያለ የባቡር መንገድ አለ በማብራት የተሞላ ከምድራዊ ጉዞ በፍጹም የተለየ አይደለም ኢቭን ሁሴን አብዱልቀኒ ሲነግረኝ የባቡር ውስጥ ከፍለፊት ባለ ጠረጴዛ ላይ ለስላሳይን ምሪንዳይን አስቀምጬ ነበር ከነጠርሙሱ ባቡሩ እንደዛ ውቅያኖስ ውስጥ ገብቶ ወደ ፈረንሳይዋ ከተማ እስኪወጣ ድረስ ምሪንዳው አልተነቃነቀም ይላል ከፍታና ዝቅታ የለው እና ስፒዱ ለማመን የሚያስቸግር ነው ይላል አንድም የኤሌክትሪክ መቋረጥ አንድም የመንገድ ላይ መሰናከል አንድም ችግር እንዳያጋጥም ተደርጎ በፈረንሳይ እጅግ በጣም አስደናቂ ሳይንቲስቶች የተሰራ የውቅያኖስ ውስጥ መንገድ ነው ፈረንሳይና እንግሊዝ በውቅያኖስ ውስጥ የባቡር መንገድ ይገናኛሉ አርሴናሎች ሳምንት በአውሮፕላን ወይስ በውቅያኖስ ውስጥ የባቡር መንገድ ሄደው ፓሪስ ላይ የመልሱን ጫወታ ያደርጋሉ አብዲና ፓቻነን ጥሩ ጫወታ ለጋበዙን ስፔናውያን አሰልጣኞች ልባዊ ምስጋናና ልባዊ ክብር አለን እንዲሁም በሱፐር ታንክስ ታመነ በየነ ላደረክልን ድጋፍ የደምቤሌን ማስታወሻ ሰጥተን ልባዊ ክብራችንን ልባዊ ምስጋናችንን ባለህበት ይድረስ እንላለን አብዲና ፓቻነን በአብዲ ራባቲው ሰላም ቆዩ